السلام عليكم ورحمة الله وبركاته. الحمد لله وحده والصلاة والسلام على من لا نبي بعده. أما بعد يا لك سنيو رجب 27 1435 ክፍል 2 የኡሱል الثلاثة ደርሳችን ባለፈው ትምህርታችን የክታቡ ጸሐፊ ማን እንደሆኑና የክታቡን መግቢያና እንደዚሁ የእውቀትን አንገብጋቢነት ከእውቀት ውስጥም ከአቂዳ ጋር ከእምነት ጋር ተያያዥ የሆኑ ነጥቦችን ማወቅ እጅግ በጣም አንገብጋቢ እንደሆነ ጠቅሰን ከዛ በመቀጠል እያንዳንዱ የሰው ልጅ ሊያውቃቸው የሚገቡ 4 ነጥቦች አሉ። እነዚህ እነማን እንደሆኑ መዘርዘር ጀምረን አንደኛው ዒልም ነው ብለናል። እውቀት ዋጅብ እንደሆነ እውቀት ለሁለት እንደሚከፈል ከእውቀቶች ሁሉ ዋናውና ትልቁ አላህን ማወቅ የሚወደውን የሚጠላውን ማወቅ ነብዩን ማወቅ ለምን እንደተላኩ ማን እንደላካቸው ምን ይዘው እንደመጡ ማወቅና እንደዚሁ ዲነል እስላምን እስከነ ማስረጃው ማወቅ እንደሆነ ጠቅሰን አቁመናል። ወሳኒየቱ የሰው ልጆች ሊያውቋቸው ከሚገቡ ነገሮች መሃል ሁለተኛው አልዓመሉ ቢሂ ባወቅነው ነገር መስራት ይላሉ። አላህን ካወቀን ነብዩን ካወቀን ዲነል እስላምን ካወቀን ያወቅነውን ነገር ተግባራዊ ማድረግ ይኖርብናል። አላህ የሚወደውን ነገር ካወቀን እንሰራዋለን፣ የሚጠላውን ነገር ካወቀን እንተዋለን። ነብዩ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን ነገር እንከተላለን። ያስተነቀቁንን መጠንቀቅ ያዘዙንን መተግበር ይኖርብናል። ወከዛልክ እስላምን ካወቅነው የእስላምን ህግ ተግባራዊ ማድረግ ይኖርብናል። ነው እውቀት ራሱ አይደለም የሚፈልገው፣ ከእውቀት በስተጀርባ የሚመጣው ነገር ነው የሚፈልገው። ልክ ሰዎች ዛፍን ሲተክሉ እህልን ሲዘሩ ፍሬውን ፈልገው እንደሚዘሩት ማለት ነው። ዒልምን የምንፈልገው እውቀትን የምንፈልገው ኢማናችንን ለማጠናከር መልካም ስራ ላይ ለመነሳሳት ነው። የተማረው ትምህርት የቀሰመው እውቀት ኢማን ካልጨመረለት ለኸይር ስራ ካልገፋፋው በዲኑ የበለጠ እንዲጸና ካላደረገው ማወቁ ብቻ ፋይዳ አይኖረውም። እውቀት ያለው በእውቀቱ የማይሰራ አላህ ዘንድ ሱብሓነሁ ወተዓላ ከጃሂል የባሰ ነው። ከእውቀቱ ጋር ደግሞ ወንጀል ላይ የሚወድቅ ዲነል እስላምን ስም የሚያጠፋ ከሆነ አላህ ሱብሓነሁ ወተዓላ አኺራ ሲሄድ የመጀመሪያ እሳት ከምትለኮስባቸው ሰዎች አላህ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ነገረውናል። ቂያማ ቀን የመጀመሪያ እሳት የምትለኮሰው 3 አይነት ሰዎች ላይ ነው ብሏል። ከዚህ አንዱ እውቀት ኖሮት ቁርአን ቀርቶ ቁርአን አስቀርቶ ወደ አላህ ይቀርባል። ምን አደረክ? ቁርአን አሳውቄህ ነበር ብሎ ሲጠይቀው ቁርአን አስቀራሁኝ፣ ቀራሁኝ፣ አስተማርኩኝ ይለዋል። አላህ ሱብሓነሁ ወተዓላ ዋሻ የቀራኸውን ያስቀራኸውን አስቀሪ ነው ቃሪእ ነው አዋቂ ነው እንድትባል ነው ሂድ በአዱንያ ተብሎልሃል ብሎ አላህ ወደ ጀሃነም እንዲሄድ ያዛል ብሏል። ለሆነም ማወቁ ብቻ በቂ አይደለም። ባወቅነው ልንሰራ ይገባናል። በሰማነው ልንሰራ ይገባናል። የእውቀት ዓላማና ጥቅሙም ይሄ ነው። እውቀት መሰላል ነው ወደ ኢማን ወደ ተቅዋ ወደ መልካም ስራ የምንሸጋገርበት ድልድይ ነው። ድልድይ ላይ ለመቆም ብቻ ብሎ ለመጫወት ብሎ ድልድይ የሚዘረጋ የለም። አሁንም ዋናውን ዓላማ ልንረሳ አይገባንም። እውቀት በጨመርን ቁጥር ኢማን ልንጨምር፣ የቂን ልንጨምር፣ ለአላህ ፍርሃቻና ውዴታ ልንጨምር ይገባናል። ነው አይሁዶች ያወቁ ነው የጠመሙት በእውቀታቸው ባለመስራታቸው ነው። الثالثة ሶስተኛው الدعوة إليه ወዳወቅነውና ወደ ሰራነው ነገር መጣራት። ዘን ቀድመን እናውቃለን። ከዛ በኋላ ያወቅነውን ተግባራዊ እናደርጋለን። ከዛ በኋላ ሰዎችን ወደዛ እንጣራለን። እውቀት ትልቅ የአላህ ሱብሓነሁ ወተዓላ ተሰጥቶን ተግባራዊ ካደረግነውና በአግባቡ ከተጠቀምን አላህ ለዚህ ካበቃው አንድ ሰው እውቀትን መጨበጥ ከቻለ በመቀጠልም ባወቀው ከሰራ ቀጣዩ ግዴታው ሰዎችን ወደዛ መጥራት ነው። በመልካም ማዘዝ በስርዓቱ፣ ከመጥፎ መከልከል በስርዓቱ። ይሄኔ ራሱን ጠቅሞ ሌሎችንም ጠቅሟል ማለት ነው። ራሱን ለውጦ ሌሎችንም ወደ ለውጥ ተጣርቷል ማለት ነው። ይህ የነቢያትና የተከታዮቻቸው ስራ ነው። ጥቂቶች እንጂ የማይሳካላቸው ነቢያት ህይወታቸውን የጨረሱትን በዚህ ነው። እያንዳንዱ ነቢይ ወደ ህዝቦቹ ሲላክ የሰው ልጆችን ይጣራ የነበረው በመጀመሪያ ደረጃ አላህን በብቸኝነት እንዲያመልኩ፣ በሱ ማጋራትን እንዲጠነቀቁ፣ ወደ ሽርክ የሚያደርሱ መንገዶችን እንዲርቁ ነው። ዳዒዎች አስተማሪዎች
መጀመሪያ አንገታቸውን ደፍተው ሊቀሩ ሊማሩ ይገባቸው። ሳይቀሩ ሳይማሩ ለማስተማር መሞከር እስላምን ከሚጠቅመው ይልቅ ይጎዳዋል። ነብዩ ሰለላሁ ዐለይሂ ወሰለም የሰማችሁትን አድርሱ አንዲትም አያ ብትሆን ብለዋል። ላኪን ዐኒ ነው ያሉት፣ ከኔ ነው ያሉት። በመጀመሪያ ደረጃ የምናስተላልፈው ትምህርት ትክክል ነው፣ ከነብዩ ሰለላሁ ዐለይሂ ወሰለም የተወሰደ ነው፣ ከቁርአን ከሐዲስ የመነጨ ነው። ይሄን ልናቅ ይገባናል። እንደዚሁ ደግሞ በምናስተምርበት ጊዜ አደብ አለ፣ ስርዓት አለ። ሙር ቢልማዕሩፊ ቢልማዕሩፍ ወንሃ ዐኒል ሙንከሪ ቢገይሪል ሙንከር፣ በመልካም እዘዝ፣ መልካም የሆነ አካሄድን እየሄድክ ከመጥፎ ከልክል፣ ሌላ መጥፎን ለማምጣት መዘዝ ሳትሆን ይላል። አደብና ስርዓቱን በጠበቀ መልኩ ዳዕዋ ማድረግ የነቢያት ስራ ነው። ነቢዮች ለኡመታቸው ወርቅና ብር አላወረሱም። ያወረሱት ዒልምን የቀሰመ በዕልሙ የተጠቀመ የነቢያት ወራሽ ማለት እሱ ነው። በተለይ ፈሳድ በበዛበት ጊዜ፣ ወንጀል በበዛበት ጊዜ ታጥቆ መነሳት ያስፈልጋል። በሕክማ ዳዕዋ ማድረግ ያስፈልጋል። የዳዕዋ አደራረግን ከደጋግ ቀደምቶች መውሰድ ያስፈልጋል። እውቀት ስላለ ብቻ ዳዕዋ አይሳካም። የዳዕዋ እስሉብ አለ፣ የዳዕዋ አካሄድ አለ። ነቢዩን አላህ ኡድዑ ኢላ ሰቢሊ ረቢከ ቢልሕክመቲ ወልመውዒዘቲል ሐሰነቲ ወጃዲልሁም ቢለቲ ሂየ አሕሰን ብሏቸዋል። ነቢዩን ነቢይ ከመሆናቸው ጋር የዳዕዋ አደራረግን አላህ ሱብሓነሁ ወተዓላ አስተምሯቸዋል። መጽሐፍ በማንበብ ብቻ ካሴት በማድመጥ ብቻ ዳዒ አይኮንም። በዚህ መልኩ የሚደረግ ዳዕዋ ከጥቅሙ ጉዳቱ ሊያመዝን ይችላል። በተለይ ባለንበት ጊዜ ሁሉም አስተማሪ ሆኗል፣ አይጠላም። አልሐምዱሊላህ ኸይር ነው። ላኪን አካሄዳችን ልንገመግም፣ አካሄዳችን ልንፈትሽ ይገባናል። ምንም የማያውቁ ቁርአንን አስተካክለው መቅራት የማይችሉ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ማንበብ የማይችሉ ቁርአን እየሰባበሩ ሐዲሱን እየሰባበሩ ከንግግራቸው ብዙ ገለጦች የሚሰሙ ሰዎች ዳዕዋ እናደርጋለን ብለው ሳሐው ላይ ይታያሉ። ቀድመን እንማር። የሰማናትን ምንም ሳንጨምር ሳንቀንስ ብናደርስ ምንም ማለት አይደለም። ላኪን ብዙዎቹ እየጨመሩ ነው የሚያወሩት። ሸርሕ ሲያደርጉ ሲያብራሩ እንዲህ ማለት ነው ሲሉ የተለያየ ስህተት ላይ ይወድቃሉ። ግልጽ የሆኑ ነገሮች አሉ። ሐራምነታቸው ግልጽ የሆነ፣ ዋጅብነታቸው ግልጽ የሆነ ሶላት የማይሰግድን ሰው ሶላት ስገድ ብለን እናዘዋለን። በሶላት ዙሪያ የሰማናቸው ሰሒህ ሐዲሶችን እነግረዋለን። ላኪን ሸሪዓችን እንዲህ አይነት ነገሮችን አስተላልፉ ብሏል ብለን ደግሞ መውጣት የማንችለው ነጥብ ውስጥ መግባት ተገቢ አይደለም። እንደ አቅማችን ኸምር የሚጠጣን ሰው ካየነው ኸምር ሐራም ነው ኢትፋቅ ዑለማ፣ ኸምር አትጠጣ ሐራም ነው፣ ወንጀል ነው፣ አላህ ይቆጣሃል ነግረነው እናልፋለን። ዝሙት ሐራም ነው ነግረን እናልፋለን። ስለዚህ መጽሐፍ ማገላበጥና ዓለም መሆን አያስፈልገውም። ላኪን አንዳንዴ ዑለሞች ሁሉ የሚከብዳቸው ነጥብ ላይ የገቡ ብዙ ሲያወሩ የምንሰማቸው ሰዎች አሉ። አላህን ልንፈራ እውቀትን ልናስቀድም ይገባናል። ለማስተማር ውስጥ ላይ ፍላጎት መኖሩ መጥፎ የሆነ አካሄድ እንድትሄድ ሊያደርግሽ አይገባም። እንዲሁ በምናስተምርበት ጊዜ አልአህም ፈልአህም የሚባል ነገር አለ። ቅደም ተከተሉን ጠብቀን ልናስተምር ይገባናል። መጀመሪያ የአላህን ብቸኝነት የአላህን ማንነት ልናሳውቅ ይገባል። ለምናስተምረው ሰው የአላህን ማንነት ካወቀ፣ አላህን ከፈራው፣ አላህን ካከበረው፣ አላህን ከወደደው ከዛ በኋላ ሐላልና ሐራሙን ብናስተምረው፣ አኽላቁን ብናስተምረው ይቀበላል። ቀድሞ መሬቱን አልምቶ ነው የሚዘራበት። ያለማ መሬት ላይ ያልታረሰ መሬት ላይ ዝም ብሎ ቢዘራ አይበቅልም። ወከዛሊክ ሰዎች አላህን ካላወቁ፣ በባህሪዎቹ በስሞቹ ካላወቁት፣ ለምን እንደተፈጠረ የሰው ልጅ ካላወቀ፣ ተውሂድ ማለት ምን ማለት እንደሆነ የሰው ልጅ ካልተረዳ ቢሰግድም ቢጾምም ወይም ዘለቄታ አይኖረውም። እንደዚሁ ደግሞ አላህ ሱብሓነሁ ወተዓላ በሚፈልገው መልኩ አይደረግም፣ ጊዜያዊ ነው የሚሆነው። ሰው እንዲያይለት ብሎ ነው የሚያደርገው። ቀድሞ ግን የአላህን ማንነት የአላህን ምንነት ልቡ ውስጥ ከዘራንና ተውሂድን እንዲያቅ አላህን እንዲፈራው እንዲያከብረው ካደረግነው ቀጣይነት ባለው መልኩ ዲን ውስጥ ይገባል ማለት ነው። እዘን ዳዕወቱ ኢለይሂ ዳዕዋ በሶስተኛ ደረጃ ነው የሚመጣው። ብዙ ጊዜ ምን ሲደረግ ይታያል? ሁለተኛው ተዘሎ ሶስተኛው ላይ ይወጣል። ያውቃሉ፣ ላኪን ራሳቸውን መገምገም ራሳቸውን መፈተሽ የማይገራላቸው ብዙ ሰዎች አሉ። አላጡ ወደ ማስተማሩ ይሄዳል። ያስተምራል፣ ይናገራል፣ ላኪን የራሱን ሐል ዞር ብሎ ያይን። የስህተት ነው ማወቅ፣ ተግባራዊ ማድረግ፣ ከዛ በኋላ ሰዎችን መጥራት። እያስተማርክ አንተ ከሸሪዓ የሚጋጭን ነገር የምታደርግ ከሆነ
የሸሪዓ ጋር የሚጋጭን ነገር የምታደርጊ ከሆነ ሰዎች ብዥታ ውስጥ ይወድቃሉ። ለምን ያዘናል? እሱ ለምን ያን ነገር አይሰራውም? ለምን ይከለክለናል? እሱ ይህን ነገር ለምን ያደርገዋል? ብለው ብዥታ ላይ ይወድቃሉ። አንዳንዴ ከመናገርህ ከማስተማርህ ተግባርህ የበለጠ ሰዎችን ያስተምራል። ኢማም አሕመድ ረሂመሁላሁ ተዓላ በብዙ ሺዎች የሚቆጠሩ ተማሪዎች እሳቸው የትምህርት መድረክ ላይ ይቀመጡ ነበር። ከዛ ውስጥ የሚጽፉት 500 ገደማ ያሉ ብቻ ናቸው፣ ቋሚ ተማሪዎች ማለት ነው። ከዛ ውጭ ያሉት የኢማሙ አሕመድን አኽላቅና ስነ ምግባር በማየት ብቻ የሚማሩ ናቸው። ስትናገር በአደብ መናገርህ፣ ከሰዎች ጋር ስትገናኝ የሰዎችን ሐቅ መጠበቅህ፣ በቃልህ መገኘትህ፣ አማናን መጠበቅህ ለአንተ ትልቅ ትምህርት ነው። ላኪን በአማና ዙሪያ 30፣ 40፣ 50 ደቂቃ እየተናገርክ የሰዎችን አማና የምትበላ ከሆነ፣ በውሸት ዙሪያ ብዙ ሐዲሶችን እየዘረዘርክ አንተው የምትዋሽ ከሆነ ሰዎች ካንተ ትምህርት ሊጠቀሙ አይችሉም። ትምህርቱን በረካ አይኖረውም። ወራቢዐቱ ሼኹ ማወቃቸው ግዴታ ይሆናል ብለው ካስቀመጧቸው 4 ነገሮች የመጨረሻው አስሰብሩ ዐለል አዛ ፊሂ፣ በዚህ ጉዳይ ላይ አዛ ሲደረግ መከራ ሲደርስበት መታገስ ያስፈልጋል። ይሄ ዋጅብ ነው፣ ግዴታ ነው። ምክንያቱም ዲነል እስላምን ከሌሎች ከጥመት እምነቶች ጎዳናዎች ለይቶ አውቆ እስላም ያዘውን ነገር ተግባራዊ ማድረግ፣ ከዚህም አልፎ ሰዎችን ካሉበት ጨለማ እንዲወጡ መጥራት ትልቅ ስራ ነው፣ ትልቅ አማና ነው፣ ሊከብድም የሚችል ነገር ነው። የነቢያት ስራም ነበረ። ለዚህ ነው ነቢያት ከሀገራቸው የተሰደዱት፣ የተደበደቡት፣ የተገረፉት፣ የተሰቃዩት፣ የተሰደቡት። የሰው ልጆችን ስሜታቸውን እንዳይከተሉ እያደረግከም በራሳቸውና በሚፈልጉት መሀልም ግርዶሽ እየፈጠርከም ከተሳሳተ እምነታቸውም እንዲወጡ እያደረግካቸው ይህን የግድ ይጋፈጡሃል። ነቢያት እንደተሰደቡት እንደተደበደቡት አንተንም ሊሰድቡህ ሊደበድቡህ ይችላሉ። ይህን ምን ያስፈልጋል? ትዕግስት ያስፈልጋል፣ መቋቋም ያስፈልጋል። ሰብር የሌለው ሰው እውቀት መቅሰም አይችልም። ሰብር የሌለው ሰው ባወቀው መስራት አይችልም። ሰብር የሌለው ሰው ሰዎችን ወደ ኸይር መጣራት አይችልም። ሰብር የኸይር ነገሮች ቁልፍ ነው። ትምህርትን ለመማር 1 ወር 1 ዓመት በቂ አይደለም። ዑለማ የተባሉት ከብዙ ዓመታት ልፋትና ድካም በኋላ ነው። ሰብር ባይኖራቸው ለዚህ ደረጃ አይደርሱም። መጀመሪያ ጊዜ ላይ ካንተ ዙሪያ ታውቃቸው የነበሩ ይማሩ የነበሩ ብዙ ሰዎች ይኖራሉ። ላኪን ጸንተው የሚቀጥሉ በጣም ጥቂቶች ናቸው። በተለይ ለመማር የማይረዳ አየር ያለበት አካባቢ ላይ የሚኖሩ፣ አብዛኛው ሰው እስላማዊ እውቀትን ቸል ያለበት ዘመን ላይ የሚኖሩ ተማሪዎች በጣም ሰብር ያስፈልጋቸዋል። የሸሪዓ እውቀት ብዙ ጊዜ እንደሚታወቀው አዱንያ ላይ ብዙም ጥቅም አያስገኝም። ለምን እኔ የአዱንያ ትምህርት ተምሬ የተለያዩ አዱንያዊ ማዕረጎች ላይ ለምን አልደርስም ብሎ ብዙዎቹ ጥለው ይወጣሉ። አዱንያዊ ትምህርት ተምረው አንድ ቁም ነገር ላይ መድረስ፣ ጥሩ የሆነ ገቢ ማስገባት ይፈልጋል። የሸሪዓ እውቀትን አንገታቸውን ደፍተው ተርበው ታመው ተቸግረው ተሰደው መቅራት ትልቅ ሰብር ይጠይቃል። ላኪን መጨረሻ ላይ አላህ ይከሳል። ሁሉም ሰው ዓሊሞችን ይፈልጋል። የትኛውም የሰው ልጅ ዓሊሞች ያስፈልጉታል። ዓሊሞች ጋር ጉዳይ ያለው ዓሊሞች ከአላህ በስተቀር ማንም ጋር ጉዳይ ላይኖራቸው ይችላል። በእርግጥ አንዳንዴ የሚያስፈልጓቸው ነገሮች ሊኖሩ ይችላሉ። ምንም ቢያደርጉ የሚረዳቸው አላህ የሚያገራላቸው አላህ እንደሆነ ያውቃሉ። ማንንም ሳይፈልጉ በአላህ ብቻ ተብቃቅተው ሊኖሩም ይችላሉ። ላኪን በሙያው በእውቀቱ ምንም አቻ የሌለው ቢሆን ሐላልና ሐራምን ለማወቅ ዲኑን ለመረዳት ዑለሞች ጋር መምጣቱ መቼም አይቀርም። ላኪን ዑለሞች እሱ ጋር መሄዱን በሌላ ሊተኩት ይችላሉ። አልመህም ዓሊሞችን ሁሉም ይፈልጋቸዋል፣ ለሁሉም አስፈላጊ ናቸው። ለዚህ ደረጃ ለመድረስ ሰብር ያስፈልጋል። ባወቁት መስራት ላይም እንደዚሁ ሰብርና ትዕግስት ያስፈልጋል። ሰብር የሌለው ሰው ሐራምን አይተው፣ ሰብር የሌለው ሰው ዋጅብን ለመወጣት ብቃት አይኖረውም። ወደ ኸይር ነገር ለመጣራት ሰብር ያስፈልጋል። ሰዎች ማድረግ የሚፈልጉትን ነገር አታድርጉ ልትል ነውና፣ ሰዎች ማድረግ የማይፈልጉትን ነገር አድርግ ብለህ ልታዝ ነውና፣ ይህ ጠንካራ ሰብር የሚያስፈልገው ጉዳይ ነው። ካልሆነ ለምን ተናገሩኝ፣ ለምን ተቆጡኝ፣ ለነሱ ብዬ በተናገርኩበት ለነሱ እንዲህ ባደረኩበት ሰደቡኝ፣
እስር ቤት ወረወሩኝ ኢላ አኺሪሂ እንዲህ ነገሮች ካሉ ካሰቡት መድረስ አይቻልም። ለኡማውም አይጠቅምም፣ ራሱም ደግሞ ስኬት ላይ አይደርስም። ለዛ ሰብር ያስፈልጋል። እነዚህ አራቱ ነጥቦች ዋጅብ ከሚባሉ ነገሮች ሁሉ ትልቁ ዋጅብ ናቸው። አላህና ረሱልን ማወቅ፣ ዲን እስላምን ማወቅ፣ በሁለተኛ ደረጃ ባወቅነው መስራት፣ በሶስተኛ ደረጃ ወዳወቅነው ነገር መጣራት ራሳችን ተግባራዊ ካደረግን በኋላ በአራተኛ ደረጃ ሰብር ማድረግ መታገስ። ሐራምን ከመስራት መሰበር ያስፈልጋል። ዋጅብን ለመወጣት ግዴታን ለመወጣት መሰበር ያስፈልጋል። አላህ ሱብሓነሁ ወተዓላ የቀደረብንን ውሳኔ ወዶ መቀበል ላይ ሰብር ያስፈልጋል። ወደሊሉ ቀውሉሁ ተዓላ ከላይ ለተጠቀሱ ወሳኝና አንገብጋቢ ለተባሉ ነጥቦች ደሊሉ ምንድነው ካለን ቀውሉሁ ተዓላ ከፍ ያለው የላቀ ጌታችን ቃል ነው። ቢስሚላሂር ረህማኒር ረሂም ረህመቱ ሰፊ ለሁሉም የሚደርስ በሆነው በአላህ ስም ጀምራለሁ። ወልዐስሪ ኢነል ኢንሳነ ለፊ ኹስር በዐስር እምላለሁ። ዐስር ብሎ ማለት ዘመን ማለት ነው። ዐስር ብሎ ማለት ዐስር ሰላት ማለት ነው። በሁለቱም አላህ ምሏል። ዐስር ሰላት እጅግ በጣም አንገብጋቢ ወቅት ከመሆኑ አንፃር ነጋዴዎች ንብረታቸውን በመሰብሰብ ብራቸውን በመሰብሰብ የሚዘናጉበት ወቅት ነው። ቀንና ሌሊቱም መፈራረቅ መለዋወጥ የሚጀምሩበት ወቅት ነው። እንደዚሁ ዐስር ማለት ዘመን ማለት ነው። ውስጡ ላይ የተለያዩ አጂቦች ያሉበት ጊዜ ማለት ነው። የሰው ልጅ ህይወትም ማለት ነው። አላህ በፈለገው ይመላል። እኛን ግን በሱና በስሞቹ እንጂ በሌላ እንዳንምል ከልክሎናል። በአላህና በመጨረሻው ቀን የሚያምን ሰው በአላህ ይማል፣ ካልሆነ ዝም ይበል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የተማለበት ጉዳይ ምንድነው? ኢነል ኢንሳነ የሰው ልጅ በሙሉ ለፊ ኹስሪን ከሳራ ውስጥ ነው ያለው። ከሳራ ይጠብቀዋል። ኢለለዚነ አመኑ በአላህ ያመኑ ሰዎች ሲቀሩ እነሱ ግን አይከስሩም። ወዐሚሉ ሷሊሓት ከኢማን ጋር ብዙ መልካም ስራ የሰሩ ሰዎች ሲቀሩ፣ ወተዋሰው ቢልሐቅ በሐቅና በጥሩ ነገር በመልካም ነገር የተመካከሩ አደራ የተባባሉ ሰዎች ሲቀሩ፣ ወተዋሰው ቢሰብር በትዕግስት አደራ የተባባሉ የተመካከሩ ሰዎች ሲቀሩ የሰው ልጅ በሙሉ ከሳሪ ነው። በዚህ አጭር በሆነች ሱራ አብዛኞቻችን ሁላችንም የምናውቃት ከልጅነታችን ጀምረን ከሐፈዝናቸው አጫጭር ሱራዎች መሃል አንዷ የሆነች ሱረቱል ዐስር ላኪን ትልቅ ቁም ነገር ይዛለች። ቀጥለን እንደምናየው ኢማሙ ሻፊዒ እቺ ሱራ እንጂ ሌላ ሱራ እንኳን ባይኖር በኢማን በሰብር በዳዕዋ በመልካም ስራ ዙሪያ እቺ ብቻ ትበቃ ነበር ይላል። ላኪን አላህ ብዙ የቁርአን አያዎችን አውርዷል። ሰብሩን አስመልክቶ፣ ኢማንን አስመልክቶ፣ መልካም ስራን አስመልክቶ። ለዚህ ለአራት ነጥቦች ደሊል አድርገው ነው ይሄን ያቀረቡት ሼኹ። እንዴት አድርገው ነው ደሊል ያደረጉት ካለን የሰው ልጅ ሁሉ ከሳሪ ነው። አኺራ ላይ ይከስራል። ዱንያ ላይ ምንም ሀብቱ ቢኖረው ምንም ስልጣን ቢኖረው አይጠቅመውም። የዱንያ ማረጉ እዛ ሊቀጥል አይችልም። ይከስራል፣ ይዋረዳል። አራት አይነት ባህሪ ያሟሉ ሰዎች ሲቀሩ ኢለለዚነ አመኑ ያመኑ ሰዎች ሲቀሩ። ይሄ ለመጀመሪያው ነጥብ ደሊል ነው። ማወቅ ግዴታ ከሚሆኑ ከአራት ነጥቦች መሃል አንደኛው ዒልም ነው ብለናል። ዒልም ደግሞ ምንድነው አሉ? ማዕሪፈቱላህ ወማዕሪፈቱ ነቢይ ወማዕሪፈቱ ዲን እስላም። ልናውቃቸው ከሚገቡ ነገሮች ዋናው አላህን ማወቅ፣ ረሱልን ማወቅ፣ ዲን እስላምን ማወቅ ነው። አላህን አውቀን እንድናምን፣ ረሱልን አውቀን እንድናምን እንድንከተል ነው። ነው ያመኑ ሰዎች ብሎ ማለት በአላህ ያመኑ በረሱል ያመኑ ዲን እስላምን አምነው የተቀበሉ ማለት ነው። ስለዚህ አንዱ ነው። ሁለተኛው ወልዐመሉ ቢሂ ነው። ያወቅነው ነገር መስራት ነው። ለዚህ ደሊሉ ወዐሚሉ ሷሊሓት መልካምን ስራ የሰሩ ሰዎች ሲቀሩ ኢማን ፍሬው ተግባር ሊሆን ይገባል። ለዚህ ነው አላህ ሱብሓነሁ ወተዓላ ወዐሚሉ ሷሊሓት ያለው። አምነው ብቻ ጀነት ይገባሉ አላለም፣ ከክሳራ ይድናሉ አላለም። አምነው መልካም ስራ ያስከተሉ ብሎ መልካም ስራ መስራት የኢማን ፍሬ ነው። ሶስተኛው ወዳዕወቱ ኢለይህ ነውና ወተዋሰው ቢልሐቅ በሐቅ የተመካከሩ አደራ የተባባሉ ማለት ሐቅ ብሎ ማለት ኢማን ነው። ሐቅ ብሎ ማለት መልካም ስራ ነው። ሐቅ ብሎ ማለት እስላም ማለት አላህ በሚወደው ነገር ላይ አደራ የተባባሉ የተመካከሩ ማለት ነው። ዳዕዋ ማድረግ ወደ ዲን እስላም መጣራት መመካከር አደራ መባባል። አራተኛው ወሰብሩ ዐለል አዛ ፊህ በሚያደርጉት ነገር በዳዕዋው
በዕልሙ በኢማኑ ላይ ሰብር ማድረግ መጽናት። ለዚህ ደግሞ ወተዋሰው ቢሰብር በሰብር አደራ የተባባሉ ሲቀሩ ብሏል። ወደ ኸይር መጣራት እንደዚሁ ሰብርን አደራ መባባል መልካም ስራ ውስጥ ኢማን ውስጥ ይገባል። ሰብር የሌለው ሰው ኢማን የለውም። እነዚህ አራቱን ነጥቦች የያዘች የቁርአን ሱራ ስትሆን እነዚህ አራቱን ነጥቦችን ያሟላ አራቱን ነጥቦችን የጠበቀ በአዱንያም በአኺራም ደስተኛ ይሆናል። በህይወቱም በአግባቡ መጠቀም ይችላል። ከቂያማ ቀን ከሳራም ይድናል። በእነዚህ አራት ነጥቦች ራሳችንን ልንመዘን ይገባል። አዱንያ አገሌ ከሰረ ሲባል ሰዎች ይደነግጣሉ። ዘመዳቸው ከሆነም ያዝናሉ። ሐቂቃ ትልቁ ከሳራ ማለት አኺራ ጀነትን ማጣት ነው። የአላህን ፊት ከማየት መነፈግ ነው። ከነቢዮች ከሷሊሖች ከወልዮች ጎረቤት አለመሆን። የአዱንያ ከሳራ አይባልም፣ በሌላ ይተካል። ቢተካለቱን ከባያገኝ ለተወሰነ ጊዜ ተቸግሮ ይሞታል፣ ያልቃል። ላኪን ትልቁ ከሳራ አኺራ ላይ ነው። ከአኺራ ከሳራ መዳን የፈለገን እንደሆነ ኢማን፣ መልካም ስራ፣ ከመልካም ማዘዝና ከመጥፎ መከልከል፣ ሁሉም ህይወታችን ጉዳይ ላይ ሰብር ማድረግ ያስፈልገናል። አለበዚያ ግን መዳን የለም። እዚህ ነው ኢማሙ ሻፊዒ ረሂመሁላሁ ተዓላ ምን ይላሉ? ለውማ አንዘለላሁ አላህ ባያወርድ እንኳ ሑጀተን ዐላ ኸልቂሂ ለሰው ልጆች ላይ ማስረጃን ባያወርድ እንኳ ምክንያት ሚያሳጣ ማስጠንቀቂያን ባያወርድላቸው እንኳ ኢላ ሀዚህ ሱራ እችን ሱራ እንጂ ሱረቱል ዐስር እንጂ ለከፈቱም ትበቃቸው ነበር። ሱረቱል ዐስር ኢማንን በተመለከተ መልካም ስራ ማብዛትን በተመለከተ ወደ ኸይር መጣራት ከመጥፎ ማስጠንቀቅን በተመለከተ ሰብርን በተመለከተ ሱረቱል ዐስር ብቻ ትበቃ ነበረ። ሰብርን በተመለከተ ብቻ ብዙ ሌሎች አያዎች ወርደዋል። ኢማንን መልካም ስራን ዳዕዋን በተመለከተ ብዙ ወርደዋል። ባይወርዱ እንኳን እቺ ብቻ ትበቃ ነበር ማለታቸው። ሁሉንም የሸሪዓ ጉዳይ በተመለከተ እቺ ሱራ ብቻ ትበቃ ነበር ማለታቸው አይደለም። ኢማሙ ሻፊዒ ማለት ረሂመሁላሁ ተዓላ የሚታወቁት ታላቁ የዲን መሪ ናቸው። ኡማው ዘንድ በጣም ከሚታወቁ መዝሀቦች መሃል የአንዱ መዝሀብ መስራች ናቸው። ስማቸው ሙሐመድ ኢብኑ ኢድሪስ አሻፊዒ በመባል ይታወቃሉ። የተወለዱት ፍልስጤም አካባቢ ሲሆን የተለያየ ሀገር በመሄድ ዒልም ቀርተዋል። ረሂመሁላሁ ረሕመተን ዋሲዐ። ቃለ አልቡኻሪዩ ኢማሙ አልቡኻሪ ምን ይላሉ? ባቡን አልዕልሙ ቀብለ አልቀውሊ ወልዐመል እውቀት ከንግግርም ከተግባርም መቅደም እንዳለበት እንዳስፈሰበት ርዕስ ነው ብለው ባብ አስቀመጡና አደሊሉ ቀውሉሁ ተዓላ እውቀት ከንግግርም ከተግባርም መቅደም እንዳለበት ማስረጃው የአላህ ቃል ነው። ፈዕለም አነሁ ላ ኢላሃ ኢለላሁ ወስተግፊር ሊዘንቢክ አንተ ነቢ ሙሐመድ ሆይ ከአላህ በቀር አምላክ እንዳሌለ ጌታ እንዳሌለ ወቅ። ይህን ቀድመህ ወቅ፣ ይሄን ተረዳ። ወስተግፊር ሊዘንቢክ ካወክ በኋላ ተግባራዊ አድርግ። ከእውቀት በኋላ ተግባር ጀምር። ከተግባሮች መሃል አንዱ ነው እስትግፋር ማድረግ ነው። ለራስህም ለሙእሚኖችም እስትግፋር አድርግ ብሏቸዋል አላህ ሱብሓነሁ ወተዓላ። ኢማሙ አልቡኻሪ ብለው ማለት ታዋቂ የሆኑ የዲን መሪ ናቸው። የሐዲስ ጸሐፊ ናቸው። የነቢዩን ሐዲስ እንደሳቸው የሐፈዘ እንደሳቸው አጣርቶ የጻፈ ማንም የለም። ክታባቸው ከቁርአን ቀጥሎ የኡማው መመሪያ ነው ማለት እንችላለን። ውስጡ ላይ ያሉ ሐዲሶች በሙሉ ሰሒህ ናቸው። ቡኻሪ ውስጥ አንድም ደዒፍ ሐዲስ የለም። ስማቸው ሙሐመድ ኢብኑ እስማዒል ኢብኑ ኢብራሂም አልቡኻሪ በመባል የሚታወቁ ታላቅ ለእስላም ብዙ ነገር ያበረከቱ ዓለም ናቸው። አላህ ይማራቸው። ፈበደአ ቢልዕልሚ ቀብለ አልቀውሊ ወልዐመል አሉ። ፈበደአ አላህ ሱብሓነሁ ወተዓላ ጀመረ ቢልዕልሚ በእውቀት ጀመረ። ቀብለ አልቀውሊ በል ከማለቱም ጋር ወልዐመሊ ስራ ከማለቱም ጋር ሙሐመድ ሆይ ላኢላሃ ኢለላህ በል አላላቸው። ሙሐመድ ሆይ እስትግፋር አድርግ አላላቸውም። ቀድሞ ያላቸው ምንድነው? ፈዕለም እወቅ ነው ያላቸው። አይደል? ቀድመን ልናቅ ልንረዳ እርግጠኛ ልንሆን ይገባል። ከዛ በኋላ ያወቅነውን ያመንበትን እርግጠኛ የሆንበትን ነገር እንለዋለን፣ ተግባራዊ እናደርገዋለን፣ እንሰራዋለን። ከዛ በኋላ ሰዎችን ወደዛ እንጣራለን ማለት ነው። ይህ
አልዕልሙ ወልዐመሉ ቢሂ ለሚለው ቅደም ተከተሉ መጠበቅ እንዳለበት ማጠናከሪያ ደሊል ነው። አላህ ሱብሓነሁ ወተዓላ ነብዩን ተነስ አስተምር አላላቸውም። መጀመሪያ ላኢላሃ ኢለላህ በለም አላላቸውም። ቀድመህ እወቅ ነው ያላቸው። هذا والله تعالى أعلم። ዛሬ ደርሳችን በዚህ ያበቃል። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።